ቤዛ ከእስር ከተፈታች በኋላ የጸባይ ለውጥ ማድረጓን እየተናገረች ትገኛለች ለጓደኛዋ። ናታን አሁን ግራ ተጋብቷል በኤፍራታ ጉዳይ። ዝምታን መርጧል። በራሱ አቋም ይዟል። ሉሊት ከግራም ከቀኝም ወሬዎችን ነገሮችን ከዚህም ከዛም ማራገቡን ተያይዘዋለች። አሁንም አንዴ ከኤፍራታ አንድ ጊዜ ከነ ቤዛ እየሄደች ነገሩን ጉዳዩን ከዚህና ከዛ ለማምታታት ትሞክራለች። እንዲሁም ኤፍራታ ስለምታገባው ባል ግራ ተጋብታ ጨንቋታል ማለት ነው። ማንን ይሆን እያለች ነው። በዚህ ሰዓት ኤፍራታና ያፌት አንድ ቤት ማደራቸው እየተነገረ ይገኛል። ያፌት እንድታድር አስገድዷታል ማለት ነው። ይሄም ማለት ደግሞ ናታን ያለውን ትዕግስት ሙጥጥ አድርጎ ወንድነትህን አንተ አላሳየህም፣ የውሸት አፍቃሪ ነህ አይነት ነገር ሲናገረው ቆይቷል ማለት ነው። ያፌትና ናታን አንድ ላይ በስልክ ተገናኝተው ነበረ እና በጣም ትዕግስቱን የሚፈታተን ንግግሮችን ተናግሮት ናታን በጣም ተናዶ ነበረ። ያፌትም እንደፈከረው እንግዲህ ኤፍራታን በእጁ ለማስገባት ሽር ጉድ ጀምሯል። ሰርጋችን ቀኑ ተቆርጧል ብሏል ማለት ነው። በአሁኑ ሰዓት ላይ ሌላው አስቸጋሪ የሆነችው የናታን እህት ጽዮን ናት። ጽዮን በአሁኑ ሰዓት ላይ የማስታወስ ችሎታዋን እያዳበረን ባይመጣም ግን አለማስታወሷ ብዙ ነገር ጎድቷታል። በአሁኑ ሰዓት ላይ አንዳንድ የምታስታውሰው ወይም ደግሞ ሰዎች የሚናገሩትን ንግግር እየተቀበለች ኤፍራታ ላይ እየወረደችባት ነው። ሀብታችን ንብረታችን ባንቺ አጠናልና ሀብታችን ንብረታችን ትመልሻታለች ስትላት ነበረ ማለት ነው። እና በአሁኑ ሰዓት ላይ ሀብት ንብረታቸውን የወሰደው ማን እንደሆነ የታወቀ ነው። እሱም ደግሞ ያፌት ነው። ያፌት ብዙ 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 ስራዎችን የሰራ በጣም ብዙ ክፉ ስራዎችን የሚሰራ ተብሎ በድራማው ላይ እንደምናየው ያፌት በዚህ ሰዓት ላይ በጣም ብዙ ነገሮች አሉበትና እጁ ረጅም ነው። ፖሊስ ጣቢያ ብትገቡ የትም ቦታ ብትሄዱ እሱ የሌለበት የእሱ ሰዎች የሌሉበት የትም ቦታ አታገኙም ይላሉ። ስለዚህ ያፌትን ለማጥመድ የተለያዩ ወጥመዶችን እያዘጋጀች ስትሆን የቤዛ ጓደኛ ፖሊሷ በአሁኑ ሰዓት ላይ እሷ ሌሎቹም አብሮ አበሮቿም ሆነው ኤፍራታን በባለፈው ከሞት እንዳዳኗት ቤዛ ሰው ቅጥረኛ ቀጥራ ለማስገደል እየሞከረች ነበር በሰዓቱ ላይ እና አልተሳካላትም። ምክንያቱም የቤዛ ጓደኛ ፖሊስ ነበረች። ፖሊስነቷን ለማንም አላሳወቀችም ከኤፍራታ ውጭ እሷ ነበረች። ገኒም በአሁን ሰዓት ላይ የኤፍራታ የእናትነት ጥያቄዋን ሳትነግር እስካሁን ሰዓት ብትቀመጥም ገኒ በአሁኑ ሰዓት ላይ ጭንቀት ውስጥ ትገኛለች። አንድ ይሄን ለማሳወቋ፣ ሁለተኛ ሰዓቱ አልደረሰም እያለች ጊዜው በረዘመ ቁጥር ኤፍራታ ደግሞ የሆነ ጭምጭምታዎችን በሰማች ሰዓት ለገኒ ፊት ነስታታለች። በዚህ ያክል ድረስ አይደለችም ማለት ነው። ውድና የተከበራችሁ የፍቅር ያሸንፋል ቤተሰቦች እንኳን ደህና መጣችሁ። ስትገቡ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ በመሆን አጋርነታችሁን ትገልጹ ዘንድ በትህትና እየጠየቅን የዛሬው ድራማ ክፍል 66 ላይ በክፍል 65፣ 64 ላይ እንዳየናቸው ትዕይንቶች አሁን በክፍል 66 ላይ ደግሞ እጅግ በጣም አካሄዱን ቀየር ያደረገ ለውጥ ያደረገ አካሄድ እያየንበት ነው። ሐረግ ድራማ ከበፊቱ የበለጠ አሁን ነገሮቹ ውስብስብ ብለዋል ማለት ነው። የትኛው አሸናፊ የትኛው ተሸናፊ እንደሆነ እየለየበት የሚመጣበት ጊዜ አሁን ነው ብዬ አስባለሁኝ። ምክንያቱም ያፌት የደገሰው ድግስ እንግዲህ ኤፍራታን አግብቶ ሊኖርበት ይሆን ወይስ ደግሞ ይሄ ድግስ ወደ ምን ይቀየራል የሚለው በጣም ያሳስባል። የጽዮን አለማስታወስ ብዙ ችግሮችን እየፈጠረ ይገኛል። ጽዮን በአሁኑ ሰዓት ላይ ከኤፍራታ ላይ ግብግብ ይዛለች ማለት ነው። ይሄም ማለትም ጸብ 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 እያላት ነው ማለት ነው። ኤፍራታ በጣም ታጋሽና ትዕግስተኛ ሆናለች። አሁን የመጣባትን በደሎች ሁሉ ለመቋቋም እየሞከረች ባለበት ሰዓት ላይ በጣም ብዙ ነገሮችን ልቦናዋን የሚመቱ የሚነኩ ነገሮችን እየተናገሩ የማቁሰሉን ስራ ተያይዘውታል ማለት ነው። ጽዮን ብታስታውስም ባታስታውስም ከዚህ በኋላ ኤፍራታን ልቧን እያደማቻት በመሆኑ ኤፍራታን የምትናገራት ንግግር እየሰበራት በመሆኑ ብዙም ቦታ ባሰጠውም ኤፍራታ ግን በጣም እየተጎዳች ነው በጽዮን ንግግር። ጽዮን ለወደፊቱ አስታውሳ ሁሉንም ነገር እስክትረዳ ድረስ በአሁን ለችበት ይቀጥላል ማለት ነው። እንግዲህ የሰማችውን ሁሉ እውነት አድርጋ ስለምትቀበል ማለት ነው።
ሌላው ገኒ ልጇ እንደሆነች ኤፍራታን አልነገረቻትም። ዛሬም ስፍስፍ የሚለው የእናት አንጀት ሆኖባት ዛሬም ትንሰፈስፋለች። ግን አለመናገሯ ዋጋ እያስከፈላት ያለ ይመስለኛል። ለገኒ እጅግ በጣም ፊት ነስታታለች። ብዙም አይደለችም። ድሮ የምትሳሳላት ገኒ የቤት ሰራተኛቸው ወይም ደግሞ ሞግዚታቸው እንደሆነች የምታውቀው ኤፍራታ ድሮ የምታሳያት ፍቅርና ክብር በአሁኑ ሰዓት ላይ የለም ማለት ነው። ይሄ ማለት ደግሞ ገኒን በጣም የሚጎዳት ነገር አለ። ጭራሽ ኤፍራታ ያፌትን ማግባቷን ስትሰማ ገኒ አይሆንም፣ እንዴት ትክክል ነው ወይ? እውነት ያፌትን ልታገባ እንደሆነ ስሙን እንኳን ብትሰማ ነበረ ገኒ ምን እንደሚፈጠር ሳስበው በጣም ዘገነነኝ ማለት ነው። ምክንያቱም ያፌትን እንደምታገባው ብታውቅ ነበረ ገኒ ራሷን ስታ ትወድቃለች፣ ወይም ደግሞ እስከ ሞት የሚያደርስ በሽታም ሊይዛት ይችላል ብዬ ነው የማስበው። ለኤፍራታ የምትፈልገው እሷ ናቱን አግብታ እንድትኖር ብቻ ነው የምትፈልገው እና ይሄንን ሰይጣን ዳቢሎስ ማግባቷን ብትሰማ ነበረ ብታውቅ ነበረ ምን ልታስብ እንደምትችል ወይም ምን ልትሆን እንደምትችል ማሰቡ ቀላል ነው ማለት ነው። በዛ አውጣጭኝ ውስጥ ያለው አሁን እስኪ እንግዲህ ማን ሊያሸንፍ ይችላል ብላችሁ እናንተስ ታስባላችሁ? ያፌት እውነት ኤፍራታን ሊያገባት ይችላል? የኤፍራታስ ውሳኔዋ መጨረሻ ላይ ምን ሊሆን ይችላል? ፖሊሷስ በምን አይነት ሁኔታ ኤፍራታን ልታድናት ትችላለች? የቢንያምና የያፌት ግብግብ አፈጣጠራቸው ደግሞ እንዲሁም አንድ ቦክስ ተቀማምሰዋል ሁለታቸውም ማለት ነው። እኩል ወጥተዋል። ግን እንዴት ነው ማን ነው ሁለት ቦክስ አድርጎ ሊመታ የሚችለው? ቀጣዩን በክፍል 67 ላይ እንጠብቃለን። ድል 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 ለኤፉ ብለን እንዘጋለን ማለት ነው። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። እወዳችኋለሁ።